በነገራችን ላይ በጎነት ድንበር የለውም። 42 ጊዜ ነው የለገስኩት። እንግዲህ አሁን ባለው የለም ለሶስት ሰው ይደርሳል። 450 ከሆነ ለሶስት ሰው ይደርሳል። ደም ስትለግሽ ግን የሚሰማሽ ስሜት ምንድን ነው? የሆነ ሰው ውለታ ይከፍልልኛል ይመልስልኛል ብለህ ሁሉ አይደለም ለማን እንደሚሰጡላ አታውቅም። ምንድነው አልኳቸው እንደዚህ እና እኔ ለግሳለሁ ምናምን አለ። ሰላም እንዴት ናችሁ? የአንቱ መዝናኛ ቤተሰቦች እየተከታተላችሁ ያላችሁት አንቱ መዝናኛ ነው። በዛሬው የአንቱ እንግዳ መሰናዷችን አንድ እንግዳ ስቱዲዮአችን ትገኛለች። ከእንግዳችን ጋር የሚኖረንን ቆይታ እንድትከታተሉ በአክብሮት እንጋብዛለን። አብራችሁ ነው። እንኳን ደህና መጣሽ። አይገባም። እንኳን ደህና መጣሽ። እንኳን ደህና ቆያሽ። እስኪ ራስሽን አስተዋውቂልን። እሺ፣ ስሜ ፍሬህይወት ሙስጠፋ ይባላል። ባህር ዳር ከተማ ነዋሪ ነኝ። በጎ ፈቃደኛ ነኝ። ፈቃደኛ ስለሆንሽ በጣም እናመሰግናለን። እዚህ ስቱዲዮአችንም ስለተገኘሽ ስትጠቅሺ ሰማሁ በጎ ፈቃደኛ ነኝ። እስቲ እኔም ማቀሽ ብዙ ሰውም ሶሻል ሚዲያ ላይ በተለይ ደግሞ ባህር ዳር አካባቢ የሚኖሩ ሰዎች አንቺን የሚያውቁሽ ሰዎች በበጎ ፈቃድ አገልግሎት በበጎ ፈቃድ ስራ በደንብ ትታወቂያለሽና ከመቼ ነው የተጀመረው? መቼ ጀመርሽ? ያው እንዳልከው ብዙ ሰው በጎ ፈቃድ ስራ ላይ ነው የሚያውቀኝና እንግዲህ የጀመርኩት ገና 13 14 ዓመት ነው። የአንደኛ ደረጃ ተማሪ ሆኜ አካባቢም ያው የበጎ ፈቃድ ስራዎች የሚሰሩ ስላሉ ታላላቆች ነይቼ እኔም የበጎ ፈቃድ የትምህርት ቤት ክለቦች ምናምን አሉ አይደል? ክበባት እዛ መሳተፍ ጀመርኩ። ከዛ በአካባቢያችን ደግሞ የጸሬት ማህበር አቋቋምን። እዛው ነን መስራት ጀመርን እና በ13 ዓመት ኦልሞስት በ13 እና በ14 ዓመት መካከል ነው የጀመርኩት። ረጅም ጊዜ ነው። አዎ በጣም ትምህርት ቤት ላይ ነው የተጀመረው። ስቲል እየሰራሽ ነው። በጣም ረጅም ጊዜ ነው። ምናልባት ትምህርት ቤት ላይ ወይም የጀመርሽባቸው ጊዜያቶች ከዛ ደግሞ ህይወት በራሷ ይዘን የምትሄደው መንገድ አለ፣ የግል ህይወት አለ፣ ስራ አለ ምናምንና ግን ምንድነው የሚያነቃሽ ወይም ደግሞ ኢንስፓየር የሚያደርግሽ ወደ በጎ ስራው እንዳትጠፊ እንዳትታዩ እንዳትደክሚ የሚያደርግሽ ምንድነው? ያው አንደኛ እኔ በቃ የተፈጠርኩበት ነው ብዬ አስባለሁ። ሌላ ኤክስፒሪየንስ የለኝም። ሌላ ኤክስፒሪየንስ ማለት የስራ ኤክስፒሪየንስ አለ፣ ግን እንደ ሆቢ የምትይዘው አለ አይደል? አሁን ሰዎች ዋናን ይዋኛሉ፣ ስፖርት ይሰራሉ፣ መጽሐፍ ያነባሉ እና እኔም ከነዛ ተግባራትም እንደ አንዱ የበጎ ፈቃድ ስራ አድርጌ ስላየው ያንን በየዕለቱ ማከናወን እንዳለብኝ ለራሴ ያሳምኛለሁ። ሁለተኛ ነገር የአካባቢው ችግር ራሱ እዚህ የበጎ ፈቃድ ስራ ላይ እንዳትወጣ ያደርጋል። ለምሳሌ የሆነ ሰው ታሞ ስታሳክመው ደግሞ ሌላ ጊዜ የሆነ የታመመ ሰው ይመጣል። ስለዚህ አንተ ሰዎችን አስተባብረህ ሰዎችን ለመዳን ምክንያት ከሆንክ ሳፖርት መደገፍ ከቻልክ ለምን ታቆመዋለህ? ችግር እስካለ ድረስ መተባበር፣ መረዳዳት እና ይሄን እዚህ ላይ ደግሞ ተሳትፎ ማድረግ አንድ የሰው መሆን ግዴታ ነው ብዬ አምናለሁ። የችግሩ አካል ስለምትሆን የችግሩም አካል ስለሆን ስለዚህ እኛ ደግሞ እንድንረዳዳ ሰዎች እንድንረዳዳ እንድንተባበር ሆነን የተፈጠርነው። ስለዚህ ይሄ ኃላፊነት መውሰድ መቻል አለብኝ ብዬ ከሌሎች ጓደኞቼ ጋር በየዕለቱ ይሄ የህይወት ላይፍ ስታይል የሚባለው አንዱ ተግባር ነው አድርገን ወስደናልና በዚህ ምክንያት ነው። እንግዲህ ብዙ አመት ነው እንዳልሽኝም ደግሞ እንደ መዝናኛም እንደ መክሊትም አድርገሽ ነው እየወሰድሽ ያለው። ምናልባት መጀመሪያ ላይ ግን አሪያዬ ብለሽ የምታስቢ ሰው አለ በበጎ ፈቃድ አገልግሎት? እሱን ሳይ ምን ይለኛል ወይ? አሁን እንዲህ ስፔሲፊክ አድርጌ አሁን ከሌምለው ነገር የለም፣ ግን የዛን ወቅት የጸሬት ማህበራት እንቅስቃሴ ምናምን ስለነበረ ሌሎች ቀበሌዎች ላይም ስለሚሰሩ በቃ የሆነ ግሩፕ ታይና እንደነሱ ብንሆን እንደነሱ ብንሰራ ብለህ ታስባለህ። ስለዚህ በየዕለቱ የምታያቸው የበጎ ፈቃድ ስራዎችና በጎ ፈቃደኞች ለኔ መነሳሳት ምክንያት ሆናል ብዬ አስባለሁና በዛ ወቅት የነበሩ ከኛ በፊት ቀድሞ የነበሩ የበጎ ፈቃድ ስራ የሰሩ ሰዎችን ነው ማመስገን የምፈልገውና አራይም ማድረጋቸው ሁሉንም ነው በዛ ወቅት የነበሩት። ከግል ህይወት ጋር ያለው እንትን ምን ይመስላል ማለት በጎ ፈቃድ አገልግሎት ላይ ስትሆኚ ብዙ ጊዜሽ ከማህበረሰቡ ጋር ነው ግንኙነት የምታደርጊው። በተለይ በዓላት ሲደርሱ ደግሞ ጭራሽ ውጭ ነው የምትሆኚውና ከግል ህይወትሽ ጋር ያለው ምን ለመልካም ነገር ስለሆነ ቤተሰብም ይረዳሃል፣ ደግሞም ታጣጥመዋለህ።
መቼስ ቀኑ ሙሉ እዛ ላትሆን ትችላለህ። ቀኑ ሙሉ ቤት ይቻቻላል ግን አዎ በጣም ይቻቻላል። ካሰብኩበት እንዴት እንደሚቻቻል ያሳያለሁ። እውነት ካሰብኩበት እና የራስህ ምቾት ትንሽ መቀነስ ከቻልክ ይቻቻላል ብዬ አምናለሁ። የሆነ ጠዋት ላይ ተነስተህ ቤት ውስጥ ማድረግ የሚገባህን አድርገህ ከዛ ደግሞ እኛ ብዙ ጊዜ አሁን ከቅርብ ጊዜ ወዲህ ደግሞ መቄዶንያን የምናሳልፈው በበዓላት ከእናቶቻችን ከአባቶቻችን ጋር እየተመረቅን ነው የምንውለውና ጠዋት ላይ ቤታችን ላይ ያለውን ነገር ፈጽመን ወደ 4 ሰዓት ወደ 5 ሰዓት ደግሞ እዛ ሄደን እናሳልፋለንና ካሰብክበት መሆን ይችላል። ከታሰበበት ምንም የሚያግደው ነገር የለም። ምናልባት ግጭት ቤት ውስጥ አለመግባባት ግጭቶች ምናምን የሚፈጥሩት ብዙ ጊዜ ካለመረዳት ወይም ካለማወቅም ሊሆን ይችላልና ምናልባት የሚረዳ አይነት ቤተሰብ ሲኖርሽ ምንም ችግር አይፈጥርም። ሰው አንድ ነገር ላይ ብቻ አንተ ማድረግ የለበትም። ሁሉም ኃላፊነት አለበት ብሎ ማመን አለበት። በጎ ፈቃደኛውን ሲሰራ እኔ የመንግስት ሰራተኛ ነኝ ለምሳሌ በቢሮ አንዳችም ስራ እንዲጎል አልፈልግም። እዛ የሚጠበቅብኝ ግዴታ አለ፣ ያንን እወጣለሁ። ቤት ላይ እንዲጎልብኝ አልፈልግም። ቤት ላይ ያለኝን ኃላፊነት እወጣለሁ እዚህ ላይ። ስለዚህ ለዚህ ጊዜ መስጠት ነው ያለብን እንጂ የሆነ ቦታ ላይ ብቻ ኢንጌጅ ሆነ ስቲክ ሆነ ሌላውን ነገር ከተውክ ልክ አይመጣም። እና ሁሉንም አጣጥመህ ነው መሄድ ያለብህና የራስ ምቾት እና የራስን የመዝናኛ ነገር መቀነስ አለብህ እንጂ ጊዜ ሞልቶ ተርፏል። አሁን የመንግስት ስራ አለ፣ የቤተሰብ እንትን አለ፣ ከዛ የበጎ ፍቃድ አገልግሎት ሰዓትሽ በጣም የተከፋፈለና ቢዚ እንደምትሆኝ ገምታለሁ። እሱን ማስተዳደር መቻል ራሱ ትልቅ እንትን ነው። ከዛ ውጪ የደም ባንክ ወይም ደግሞ የደም ልገሳ አገልግሎት ላይም በደንብ እንቅስቃሴ ታደርጊያለሽ። በተለይም ደግሞ የደም ባንክ የሴቶችን ሪከርድ እንደሰበርሽ ሰምተናልና ምን ያህል ነው? እንዴት ነበርስ ያ? ደም ለግሳለሁ። ደም መለገስ የጀመርኩ ራሱ 2005 መጨረሻ አካባቢ ነው። 2005 መጨረሻ ኦልሞስት 11 አመት ይሆነኛልና 42 ጊዜ ነው የለገስኩት። እንግዲህ አሁን ባለው የለም ግን ሊኖር ምልህ ከተለያየ ቦታ አንድ ቦታ ላይ ሳይለግሱ ቀርተው ሊሆን ይችላል። የተለያየ ቦታ ዳታው ያለ መገኘት ሊሆን ይችላል። ዋናው ቁም ነገር ግን መለገስ መቻሌ ነው ብያምናለሁና 42 ጊዜ ነው የለገስኩት። እንግዲህ ኦልሞስት ላለፉት 11 አመታት በተከታታይ ጊዜ ለግሻለሁ ማለት ነው። ደም ብዙ ነው 42 ጊዜ። ኧረ ትንሽ ነው ለኔ ነው እርግጥ ለኔ ወይም ደግሞ ይሄን ለሚሰማ ሰው 42 ብዙ ሊመስል ይችላል። ላንቺ ልክ ነሽ። ደም ስትለግሽ ግን የሚሰማሽ ስሜት ምንድን ነው? በጣም ደስ ይላል። ለማያውቀው በተለይ ሌሎች የበጎ ፈቃድ ስራዎችን ስንሰራ ያው እኛ ገንዘብ ምናምን ስለሌለን እንደምታውቀው በቃ ኤነርጂ ፍላጎት እና ተነሳሽነት ጊዜ ምናምን ያለንና ሀሳብ ነው ያለን እና ገንዘብ ያስፈልጋል። የሆነን ሰው ለማስታወም ገንዘብ ያስፈልጋል፣ ለማሳከም ለአረጋውያን ምናምን እንደዚህ ለመደገፍ ገንዘብ ያስፈልጋልና ደም መለገስ የራሴ ኮሚትመንት ብቻ ነው እና ፈጣሪ የሰጠኝን ሄጄ መስጠት ነውና በቃ ማንንም እንትን አላደርግም እና በጣም ደስ የሚል ነገር ነው። ከዛ ውጪ ደም በሌላ ነገር አይተካም። እንደገና ደም መለገስ የሆነ ሰው ውለታ ይከፍልልኛል ይመልስልኛል ብለህ ሁሉ አይደለም። ለማን እንደሚሰጡልህ አታውቅም። በቃ ስለዚህ ሄደ ሰጠህ ለሆነ ሰው እንደሚሰጠው አስበህ እና የራስህ ፈጣሪ የሰጠህ ነገር ስለሆነ በቃ እኔ ያለኝ ሀብት ለሆነ ሰው ሼር ማድረጌ ማካፈሌ እጅግ ደስ ይለኛልና በጣም ከፍተኛ ደስታ ነው የሚሰማኝ። አንድ ሰው አንዴ ደም ሲለግስ ያ የለገሰው ደም ለምን ያህል ሰው ነው? ለ3 ሰው ይደርሳል። 450 ከሆነ ለ3 ሰው ይደርሳል። ስለዚህ በመሞት አፋፍ ላይ ላለ ወይም ደግሞ ለተቸገረው ለ3 ሰዎች ከፈጣሪ በታች ሰበብ ሆነን ለመዳን ምክንያት እንሆናለን ብዬ አስባለሁ። ለምን መሰለሽ ብዙ ጊዜ ሆስፒታሎች ላይ ምናልባትም ደግሞ የአብዛኞቻችን የግል ህይወት ላይ ሊያጋጥም የሚችል ነገር ነው የደም ማነስ፣ የሌሎች ሰዎች የደም አስፈላጊነት የሚከሰት ነገር ነው። እንደውም በቅርቡ ከትናንት በመስከረም 8 ወይም 12 አካባቢ ላይ ከገጠር በወሊድ ምክንያት ከገጠር ወደ ሆስፒታል በምትሄድበት ጊዜ በጣም ከባድ የደም መፍሰስ ያጋጥማትና ሆስፒታል ላይ ስትደርስ ደም የለም
የተዘጋጀ የተጠራቀመ ምንም አይነት ደም የለም። ከቤተሰቧም ማንም ሰው መስጠት የሚችል ሰው የለም። በዛ ሰዓት እንግዲህ ሁለቱ ነው የሞቱት፣ የሚወለደው ልጅም እናቲቱም ነው የሞተው። ይሄ በቅርብ ያየሁት ዜና ላይ የተዘገበ ታሪክ ነውና ሐኪሞቹ ህይወቷን ማትረፍ ችለዋል። ብዙ ጊዜ እንደዚህ አይነት ገጠመኞች ያጋጥማሉ። ራሳችን ላይ ሲደርስ ነው። አይ በነገራችን ላይ እኔም እንደመለገስ የጀመርኩ እንዲሁ ሆስፒታል ለሌላ ከዛ ጋር ፈቃድ ስራ ይዤ ነው። እስኪ ታሪካችን አንድ እናት ልትወልድ ከገጠር የመጣች ናት እና ከ2007 ጀምሮ ነው ከቤተሰብ መተካት ደም የቆመውና ምልህ የእኔ አሁን ቤተሰቤ ከታመመ ደም የሚለገስ ከሆነ ሄጄ ትክ የሚባል አለ። ያው እጥረት ስላለና በጎ ፈቃደኞች ስለሌሉ ማለት ነውና ያቺ እናት ለወሊድ መጣ የደም እጥረት ደም ያስፈልጋታል ተባለች። ስለዚህ መስጠት አልፈለጉም። የገጠር ሰዎች ናቸው። እዚህ እንኳን ስንቶቻችን የምንፈራ ለመለገስና መለገስ ፈሩ። ስለዚህ ምንድነው አልኳቸው። እንዲሁም ለመጀመሪያ ጊዜ ደም የለገስኩ ያኔ ነው። ምንድነው አልኳቸው። እንደዚህ እና እኔ እለግሳለሁ ምናምን አልኩ። እሺ ተባለ። የኔ ደም ተወሰደ፣ ለዛች እናት ተሰጠ። በዛ ምክንያት ነውና ልክ ነህ። እንዲህ አይነት ታሪኮች አሉ። እስቲልም እኮ አሁን ደም እየተለገሰ እጥረት አለ፣ ያጋጥማል። በርካታ የቀዶ ጥገና ምናምን ይዘገያል። ቢኮዝ መሰጠት የሚገባው ለእናቶች ነው ቅድሚያ። ከዛ ደግሞ በአደጋ ላይ ላሉ ሰዎች ምናምን ስለሚሆን እና እንዳልከው ነው የሕክምና ባለሙያዎችም እጥረት ሲያጋጥም ይለግሳሉ። እና እኔም ለወለደች እናት ብዬ ነው እንደመለገስ በዛ ነው የተጀመረው። ይኸው እንዲህ እና አመሰግናታለሁ እንዲህ ደም እንድለግስ ራሱ ምክንያት ስለሆነችኝ ማለት ነው። ዋው የዚህ ደስታ ምንጭ እና አዎ ምናምን ደስ ይለኛል ስላልሽ ያኔ ባለግስ የኔ ደም ለሆነ ሰው እንደሚጠቅም ሁሉ ላላግጭ ላረዳ ወይም ዘገይ ይሆናል እና 42 ላልደርስ ይችል ይሆናል። ባይ ዘ ዌይ አዌርነስ ጉድለት እንዳለ ፊል አደርጋለሁ። ኢቭን ወጣቶች ሆነን የተማሩ የምታያቸው ሰዎች አሁን ዘመናዊ ስቴጅ ላይ ያሉ ሰዎች ስለ ደም መለገስ ያለን አመለካከት ዝቅ ያለ ነው። ወይ ሙሉ ኢንፎርሜሽን የለንም ወይ ደግሞ የሆነ ፍራቻ አለብን። በሌላ ሳይድ ደግሞ ከሚከናወኑ ወቅታዊ ሁነቶች ጋር የሚያገናኙ ሰዎችም አሉ። ለምሳሌ ደሙ ለማን በቀጥታ እንደሚደርስ መረጃ የሌላቸው ሰዎች ደማቸውን ከመለገስ ይቆጠባሉ። እንዲህ አይነት አዌርነሶች እንዴት ነው የሚፈጠረው? በነገራችን ላይ በጎነት ድንበር የለውም። መስጠት ለምን ለፈለገው ለጥላት አይሆን ጠላት የሚባል ነገርም ካለ ማለት ነው። ስለዚህ ለከሌ ሰጥልኝ ተብሎ በጎነት የለም። በጎነት ባውንደሪ አበጅተህ ለእንደዚህ ጭራሽ ደም ደግሞ መለገስ ለማን እንደሚሰጥ አታውቀውም እኮ። አንተ የምትለግስበት ቦታ አለ። ሆስፒታል ለሚያስፈልገው ሰው ሁሉ ነው የሚሰጠው እና ነገሮችን ስናደርግ በበጎነት ማድረግ አለብን፣ በቅንነት ማድረግ አለብንና ካለምንም ቅድመ ሁኔታ ማለት ነው። ካለምንም ምናልባት እኮ የተጣላ ነው ሰው ወይም በጣም በሆነ ጉዳይ ለምንፈላለገው ሰው አደጋ ደርሶበት ብናይ ትተነልን ነው እንዴ እናነሳዋለን እኮ ሰው ምክንያት ዝም ብለን አንዳንድ ጊዜ ላለመለገስ ለራሳችን የምንሰጠው ምክንያት ነው እንጂ በበጎነት ካሰብነው ምንም አይነት ሪዝን አያስፈልግም። መስጠት ነው፣ ማድረግ ነው። እንደ ማህበረሰብ ለደም ያለን አመለካከት አሁን ብዙ አመት ልምድ አለሽ ብዬ አስባለሁ። ኦልሞስት 11 አመት በጣም ብዙ ነው። ወደኋላ ተመልሰን ከነበረው ጊዜ አሁን ላይ የማህበረሰቡ የደም ገለገስ ግንዛቤ ምን ደረጃ ላይ ነው ያለነው? ያው ይሄ ጥናት ያስፈልገው ግን ዝም ብለህ ከምታየው በፊት አሁን ብቻዬን ሄጄ ለግስ ነበር። አሁን ጓደኞቼ መቼ እንለግስ ብለው ራሳቸው ጠይቀው ወይም ደግሞ ደም ለግሰን ፖስት ማህበራዊ ሚዲያ ላይ ስናጋራ የት ነው የምንለግሰው፣ እንዴት ነው የምንለግሰው፣ ምንድነው የሚያስፈልገው የሚሉ ሰዎች አሉ። ትምህርት ቤቶችና ቀለል ብሏል። አሁን ከባለፈው አንፃር ስታይ ጥሩ ነው። የማህበረሰቡ ግንዛቤ አሁንም ማደግ እና መቀየር እንዲሁም ደግሞ ደም የሚለግሰው ቁጥር ከፍ ማለት እንዳለ ሆኖ ግን ከባለፈው አንፃር ስታይ በጣም ደስ ይላል። እየተገነዘበ ጥቅም እንዳለው እየተረዳ እየለገሰ ነው ያለውና ደስ ይላል። እንደዚህ ደግሞ አንዳንድ መመስገን አለ። ደም የሚለግሰው ውዱን ስጦታ እንደሰጠ አይነት ይቆጠራል። የሆነ ጊዜ ላይ አስታውሳለሁ ልደት የሚከበርባቸው ጊዜያቶች ሁሉ
በጋራ ደም በመለገስ ሲከበሩ ምናምን አስታውሳለሁ። አንዳንድ መነቃቃቶች አሉ። በተለይ ደግሞ ዩኒቨርሲቲ ተማሪዎች ወደ ከተማችን ሲመጡ አይ ተማሪዎችማ የሁለተኛ ደረጃ ትምህርት ቤት ተማሪዎችና የዩኒቨርሲቲ ተማሪዎችማ በጣም ምልህ በቃ ቀጣይ የሚረከቡት ሀገር የሚረከቡ ወጣቶችም ስለሆኑ ከዚህ ጀምሮ የበጎ ፈቃድ ስራው እያደገ ሲመጣ ነገ ከነገ ወዲያ ደግሞ ከዚህ የተሻለ የደም ለጋሽ ቁጥር ይኖራል ብዬ አስባለሁና ልክ ነህ። ከዚህ ጋር ተያይዞ አሁን አንቺ እንግዲህ ብዙ ልምድ አለሽ። ምናልባት ግን ደም መለገስ ይኖርብኛል ብሎ የሚያስብ ሰው ምንድን ነው የሚያስፈልገው? ያው እንግዲህ እኔ የጤና ባለሙያ ባልሆንም ደም ስለግስ ባለሙያዎች ከነገሩ እድሜ ከ18 ዓመት በላይ መሆን አለብህ፣ ክብደት ከ45 ኪሎ በላይ መሆን አለብህ፣ ቋሚ መድኃኒት የማትወስድ ሰው መሆን አለብህ። ስለዚህ የደም ግፊትም እዛው ይለካል። ስለዚህ እነኚህ መስፈርቶች የሚያሟላ ሰው ለደም ልገሳው ሄዶ እዛ መለገሻ ቦታው መሄድ ይችላል። ከዛ በተረፈ ደግሞ የጤና ባለሙያዎች ዝም ብለው አንተን የሚጎዳህ ነገር አያደርጉም። ምክንያቱም አንተ ሌሎች ሰዎች የምትጠቅመው አንተ ጤና ቆመህ ስትሄድ ነውና እነሱም ደግሞ የሚጠይቁት መስፈርቶች አሉ። ያንን ጠይቀው የደም ግፊት ተለክቶ እና ለመለገስ ብቁ ስንሆን ነው መለገስ የሚቻለው። በነገራችን ላይ ቋሚ ደም ለጋሽ ስለሆንክ የማትለግስበት ጊዜም ሊኖር ይችላል። ለምሳሌ የደም ግፊቴ ዝቅ ካለ አልለግስም። ሄጄ ተመልሼ አውቃለሁ። ለመለገስ ሄደሽ ሄጄ ደም ግፊት ዝቅ ብሏል ተብዬ ተመልሼ አውቃለሁ። ስለዚህ ዝም ብሎ ቋሚ ደም ለጋሽም ስለሆነ እንደሄደ ዝም ብሎ ካለ ምንም ነገር ደም መለገስ አይችልም። የፕሮሲጀሩን አሟልቶ ነውና እነኚህ የምናውቃቸው 18 ዓመት በላይ 45 ኪሎ ቋሚ መድኃኒት የሚያነሱ ሰዎች ከሆነ ሄደን ሌሎች አገልግሎቶችንም እዛው ማግኘት ካውንሲሊንጎችንም የምክር አገልግሎትን ማግኘት ደም መለገስ እንችላለን። ካለሽ ልምድ አንፃር ንቅሳት የሚባለው ነገር እኔ ንቅሳት ስላለኝ አይ ይሄንን ጠይቄ ነበር። ለምን ጠየቅኩ መሰለኝ? አንዴ ወደ ደም ባንክ በባጃጅ እየሄድኩኝ ምን ልታደርጊ ነው ግን አለኝ። ደም ልለግስ ነው አልኩት። ቅዳሜ ቀን ደም ልለግስ ነው አልኩት። እንዴት አስበሽ አቅደሽ ምናምን አለኝ። በጣም ተደነቀ። አዎ አስቤ አቅጄ ይኸው ብዬ ቴክስቶቹን በሙሉ አሳየሁት። ይኸው ያኔ 39 አካባቢ ነው 39 ጊዜ ለግሻለሁ። አሁን ደግሞ እንደዚህ 40ኛ ልለግስ ነው። ሌሎች ጓደኞቼም ውስጥ አሉ ምናምን አልኩት። እና ግን ስራዬ ብለሽ ነው የምትለግሺው ምናምን አለኝ። አዎ ፕላን አድርጌ በየ3 ወሩ ግን አንድ ነገር ልጠይቅሽና ልጠይቅሽ ብሎ አንተ የጠየከኝ እኔ መረጃው የለኝም እና ነርሶችን ልጠይቅልህ አልኩት። ከዛ ገባውና ጠየኩኝ። ንቅሳት አለው መለገስ ይችላል ወይ? አይ የቆየ ከሆነ ከ6 ወር በላይ ከሆነው መለገስ ይችላል። የቢል ምላሽ ሰጠው። ልጅን ደውዬ በአጋጣሚ እነሱ ሞቢል አካባቢ ነው ሰፈሩ። ሞቢል አካባቢ ደም ለግሰዋልና መለገስ ይችላል ከ6 ወር በላይ የሆነው ባለሙያዎች እንደነገሩ። ለምን መሰለሽ እንደ አሁን እኔ የራሴ ፊር ስላለ የሆነ ምክንያት አስቀምጣለሁ። የሆነ ሰው የሆነ ምክንያት ያስቀምጣል ከባህል ከብዙ ነገሮች አንፃር እንደ መሸሻ ምክንያት ልንጠቀምበት ስለምንችል ማወቁ አይከፋም ብዬ ስላሰብኩ ነው። ከዛ ውጪ ደግሞ ጉግል ማድረግ ማንበብ እዛ ቦታ ላይ ደግሞ እኛውን በተለምዶ ለጋሽ ነን እንጂ ባለሙያዎች አይደለም። ዝም ብለን ስናይ ባለሙያዎችን እየጠየቅን ነው። በጣም ፍላጎት ካላቸው ባለሙያዎችን መጠየቅ ጉግልም አድርጎ ማንበብ እንዲህ ስለሚቻል እንዲው ለደግነት ምክንያት ባናስቀምጥ፣ ሰበብ ባናስቀምጥ፣ እንቅፋት ባናስቀምጥ ልባችን ካሰበ ሄደን ማድረግ ብንችል ብዬ ነው የማስበው። በጣም ጥሩ። ስለዚህ ሰበብ መብዛት ስለዚህ ሰበብ የለም። አንተ ራስህ ትለግሳለህ። እለግዛለሁ ብዬ አስባለሁ፣ ወስኛለሁ። ሶሻል ሚዲያ አሁን ላይ ሁሉም ሰው እጁ ላይ መረጃዎች የሚደርሱበት በቅጽበት ከዓለም ጋር የሚገናኝበት ጥሩ ፕላትፎርም ነውና ማህበረሰቡ ዘንድ ደም የመለገስ ግንዛቤውን ለውጦታል ወይም አሳድጎታል ብለሽ ታስቢያለሽ? እዛ ላይም አንቺ የበኩልሽን ስለምታደርጊና እንቅስቃሴው ከበፊት ከነበረው አሁን ላይ ወደፊትስ ምን መሆን አለበት ብለሽ ታስቢያለሽ? በጣም አሁን እኔ ጋር የሚለግሱት በየ3 ወሩ በቋሚነት የሚለግሱ ልጆች አሉ። እሱ አሁን እንዴት ሰበሰብ ነው ብንል በማህበራዊ ሚዲያ ነው። የፌስቡክ ቻሌንጅ እናዘጋጅና መለገስ የሚፈልግ ከወዲሁ ሬጂስተር ያደርግ ብለን
ጆይን ያደርጉናል። ያን እንኳን ጆይን ያላደረጉ ሰዎች ባዩበት ሰዓት መጣው ይለግሳሉና ማህበራዊ ሚዲያ ለደም ልገሳም ቢሆን ለሌሎች የበጎ ፈቃድ ስራዎች በጣም አዎንታዊ ነገር አስተዋጽኦ አድርጓል ብዬ አምናለሁ። እንትንስ አሁን ሶሻል ሚዲያ ላይ አክቲቭ የሆኑ ሰዎች ወይም ደግሞ ራንደምሊ የሚጠቀሙ ሰዎች ለበጎ ነገር እንዲጠቀሙበት ስለልሽ መልእክት ካለ? እርግጥ አብዛኛው ሰው ለበጎ ነው የሚጠቀምበት፣ ግን ደግሞ ለበጎ የማይጠቀሙበት አሉ። ፐርፐዝሊ ነው። በእርግጥ ምንም ሰዎችን በተሰጠን እድሜ በተሰጠን መክሊት እና በተሰጠን መጠን ለሰዎች የሚጠቅም ነገር ላይ ብናደርግበት ብዙ ተከታዮች ያሉን ሰዎች ያንን ተከታዮችን ወደ መጥፎ ነገር ከምንመራ ወደ ጥሩ ነገር ማምጣት እና ለበጎ ነገር መጠቀም ለህሊናችንም ለስጋም ለነፍስም ጠቃሚ ነገር ስለሆነ በተቻለን አቅም ማህበራዊ ሚዲያውን ለበጎ ነገር ብንጠቀምበት መልካም ነው ብዬ አምናለሁ። በጣም በጣም እናመሰግናለን። ደም በመለገስ ሂደት ውስጥ ሊሆን ይችላል ሰዎችን ሞቲቭ በምትቀሰቅሽበት እንለግስ ምናምን በምትይበት ጊዜ ገጠመኞች ይኖራሉ ብዬ አስባለሁ። አዎንታዊም አሉታዊ ምላሾች ይኖራሉ። እንደው ካስገረመሽ ወይም ካሳቀሽ? አዎ አሁን በቅርብ ነውና ደም ለግሰናል ለግሱና የሚል ፖስት አድርገን ከስር ማለት ነው 6000 ብር ይሸጣሉ እነሱ እናንተ ደግሞ ትካፈላላችሁ ብለው ኮሜንት ያደረጉ ሰዎች አሉ። ከዛ እኔ አልተውኩትም አጠፋሁትና ለምንድን ነው የሚሸጥ ካለ አምጣ መረጃን ይጠየቃል። ግን በዚህ ጊዜ የሚገዛም የሚሸጥም ምልህ ሰው ኤክስፖዘር አለው ያውቃል። ደም ባንክ ደግሞ በሁሉም ቦታ አለው ለጥፋል ፖስተሮች። ደም አይሸጥም አይለውም። ግብይት አሁን ተከልክሏል ነገር የለም። ድሮም እኮ አይሸጥም እሸጣለሁ ብሎ አይደለም የሚሄደው። በነገራችን ላይ የቤተሰብ ትክ ስለሚባል እንደ ቤተሰብ ሆኖ ነው የሚሄደው እንጂ ደም ባንክ ላይ እኮ ሄዶ ከፍለው ምናምን አይደለም። የሆነ እኔ ቤተሰብ አምጪ ከተባልኩ ቤተሰብ የሚለግስ ስለማይኖር የሚሸጡ ሰዎች አሉ። ለነሱ ገንዘብ ከፍልና አጎቴ ነው አክስቴ ነው ብዬ ወስጄ እንዲለግሱ አደርጋለሁ እንጂ በፊት እንጂ ደም ባንክ አይደለም የሚሸጠው። ሰዎች ናቸው ትክ ሲባሉ በዛ መንገድ የሚያደርጉት። ስለዚህ ደም ባንክም ማስታወቂያ ፖስተሮች አሉት። አይሸጥም አይለወጥም። ስለዚህ የሚሸጥ የሚለውጥ ሰው ካለ አስታውቁን ይላልና እንዲህ አይነት ገጠመኞች አሉ። ከዛ በጎ ፈቃደኛ ስትሆን ደግሞ ሁሉን ችግር የምትፈታ የሚመስላቸው ሰዎች አሉ። በጣም ያስቸግርህ ማለት ነው። ያው እነሱም ስለቸገራቸው ነው ይገባኛል። እኔ ምልህ ሰውን የሚጠይቀው እንትን ብሎ አይደለም ተቸገረው ነው። ግን ደግሞ ሁሉንም ችግር እኛ መፍታት አንችልም እና በቃ ሁልጊዜ የታመሙ ሰዎች ሲኖሩ እንዲሁ ይላክላል እንትን ላይ እሱ ደግሞ ትንሽ ለሁሉ ማድረግ አለመቻል ትንሽ ያሳዝናል። እንደገና ሌሎች ሰዎችም አሁን ሁልጊዜ በአንተ ፖስት የሚደረግ ከሆነ ያንተ ጓደኞች ናቸው ኢንቮልቭ የሚያደርጉትና ሌላ ደግሞ ሰው እንዲህ ቢያደርግ ብዙ በጎ ፈቃደኞች እንዲህ እየሳፉ ቢመጡ ችግሩን ሼር ማድረግ እንችላለንና እንደዚህ አይነት ገጠመኞች አሉ። ከዛው በተረፈ ግን አብዛኛው ሰው ደስ የሚል የእውነት እንዲሁም አሁን በሶሻል ሚዲያ እንድንሰራ የሚያበረታቱ በቃ የፌስቡክ ጓደኞቻችንም ያልሆኑ ገብተው እኛ እናደርገው። በነገራችን ላይ እኛ ሐሳቡን ነው እንጂ የምናደርገው ህብረተሰቡን የሚያደርገው ማስተባበሩን እንጂ ህብረተሰቡ ኖሮት ሳይሆን ከሌለው ነገር ላይ ቀንሰው የእውነት ሲጽፉልኝ የሚያሳዝን ነገር ነው። የሆነ ልጅ አሁን ሰሞኑን የምናሳክመው ላይ አንዱ ልጅ እኔ ብሩን ፈልጋለሁ አለ። መስሪያ ቤት ተሸልሜ ነው 5000 ብር ግን እኔ ብፈልገው የልጁ ጉዳይ እንቅልፍ ስለነሳኝ ብላ ያችን 5000 ብር ቢሮ የተሸለማት ማለት ነው። 5000 ብር ምን ሊያደርግለት እንደሚችል ለዚህ ሰው ማሰብ። እንዲሁም ደግሞ አንዲት ጓደኛችን በጣም ህይወቱ ያልተስተካከለላት ውጭ ሀገር ሄዳ በጣም ብዙ ችግር ውስጥ ነው። ግን የምሳዬን ቀንሼ ብላ የእውነት እና ህብረተሰቡ እንዲያድርገው ነው የሚሰጠው። እና አንዳንድ ጊዜ በበርበሬ በቅመም ደንደስ በርበሬ ተወደስ እንደሚባለው ነው እንጂ ህብረተሰቡ ነው የሚያደርገው ከሌለው ነገር ላይ ቀንሶ ማለት ነው። እኛ ማስተባበሩ የሆነ ኢኒሼቲቭ ሆኖ ወስደን ማድረጉ ማሳወቁ ነው እንጂ እና የህብረተሰቡ ምላሽ ይሄን በጎ ፈቃድ እንዳተው ነው የሚያደርገው። እና አብዛኛው ፖዚቲቭ ነገሮች አዎንታዊ ነው።
ለዚህ መልካምነታቸው ደግሞ በጣም አመሰግናለሁ። በጣም የሚያደርጉ ሁሉ በጣም ከቅርብ ጊዜ ወዲህ ደግሞ በጣም መነቃቃቶች አሉ። በጎ ፍቃድ ስራዎች ላይ የነበሩ ነገሮች እንዳሉ ሆነው ነገር ግን በጋራ አብሮ መስራቱ ችግሮች ሲፈጠሩ ተረባርቦ ሰዎች በተለይ ደግሞ ሕክምና የሚያስፈልጋቸው አሁን የሕክምና ወጪ በጣም ከኛ የኑሮ ኢኮኖሚ በጣም ከፍ ያለ መድኃኒትም ሕክምናም ሰርጀሪ የሚያስፈልጋቸው ሰዎች ሰርጀሪ የሚጠየቁት ክፍያ በጣም ውድ ነውና እሱ ላይ ያለው ርብርብ መልካም ነውና ለዚህ ለሚረባረቡ ወዳጆችሽ የምታስተላልፊው መልእክት ካለ? በጣም እኛ ወደ እናንተ የምናመጣው እናንተን ተማምነን ነው። እናንተ ደግሞ ገንዘብ ስላላችሁ ሳይሆን ደግ ልብ ስላላችሁ ነው እና ለደግነታችሁ ለመልካምነታችሁ ሁልጊዜ ችግሮች ሲመጡ በጋራ ተረባርባችሁ ለመፍታት ለምታደርጉት ጥረት እጅግ አድርጌ አመሰግናችኋለሁ። እኛም በጣም አመሰግናለሁ። እንድትበረቱ እንድትበረቺ ይሄንን ኢነርጂሽን ይሄንን ቀናነትሽ እንዳይጎልብሽ እንድትኖሪልን እንፈልጋለን። በዚሁ ቀጥይበት። መጨረሻ ቀረ የምትይው ወይም የምታስተላልፍ መልእክት ካለ? አይ መጀመሪያ እናንተን አንቱ ሚዲያን እጅግ አድርጌ አመሰግናለሁ። ጊዜ ሰጣችሁ እንድንወያይ ስለ በጎነት እንድናወራ ስለጋበዛችሁ እጅግ አድርጌ አመሰግናለሁ። እዚህ እንድመጣ ደግሞ እንደሆነ በጎ ፈቃደኛ እንድባል እዚህ እንድቀመጥ ያደረጋችሁኝ ወዳጆቼ ደግሞ እናንተ በምትተባበሩት እናንተ በምታደርጉት ስለሆነ በጣም አመሰግናችኋለሁ። መልካምነታችሁ አይለይ። ከኔ ጋር የሚሰሩ ደግሞ በጎ ፈቃደኞች አሉ። እነሱም ሁልጊዜም ሳይደክማቸው ሳይሰለቹ የምናመጣቸውን ሀሳቦች፣ በጎነቶች፣ ችግሮች ለመፍታት የሚያደርጉትን ርብርብ ደግሞ አብረውን የሚሰሩ በጎ ፈቃደኞችን እጅግ አድርጌ አመሰግናለሁ። በመጨረሻም ሁሉም ህብረተሰብ በየአካባቢው ደም እንዲለግስ ህይወት እንዲታደግ ጥሬን አስተላልፋለሁ። አመሰግናለን። አመሰግናለሁ። አንቺ ምናልባት ረጅም እድሜ ሰጥቶሽ እስከ መጨረሻዎቹ መለገስ ከምትችይባቸው እድሜና የጤና ሁኔታሽ ደም እየለገሽ ደስታን ለሰዎች እያጋራሽ እንድትቀጥይ እኛም ምኞታችን ነው። አመሰግናለሁ። ፈቃደኛ ስለሆንሽ በጣም አመሰግናለሁ። በጣም አመሰግናችኋለሁ። መልካም ጊዜ